ምናልባት የኤርትራው ፕሬዝዳንት ከግብፁ የውጭ ጉዳይ ሚኒስትር ባደር አብደላቲ ጋር መከሩ ሲባል ወደ ሱዳን የሚልኩት ዴሊጌሽን አጥተው ሊሆን ይችላል። ግን በሌላ ሰው በሌላ ቆዳ ሱዳን ገብቶ ጽምዶ ፈጠርን የሚል ለኢትዮጵያ መልካም የማያስቡ ሰዎች ተሰባስበው ነበርና ሱዳን ምናልባት የነዚህ ሰዎችን በተመለከተ በተለይ በዋናነት ሄዶ ትላንትና በሌላ ጃኬት የምናውቀው ሰው ዛሬ ጃኬቱን ቀይሮ የሄደበትን ሁኔታ ታዝበናልና በዚህ ጉዳይ ራሱን የቻለ ርዕሰ ነገር አድርገን እንመለሳለን። ግን ሱዳን ላይ የነበረው የጽምዶ ስብሰባ ነገር ግን ከበስተጀርባ ከካይሮና ከመቀዲሾ ጋር የጀመረችውን የሶስትዮሽ ዘንግ ይሄ አዝማራ ካይሮ መቀዲሾ አክሲስ የሚባል ይሄንን የማጠናከር ስራዎችን በስውር የገፋችበት ሳምንት ነው። በቀይ ባህር በኩል እና በኤደን ባህረ ሰላጤ ላይ የሚታየው የወታደራዊ ፍጥጫ የኢትዮጵያን የውጭና ገቢ ንግድ የኢንሹራንስና የሎጂስቲክስ ወጪ ሊጨምር ይችላል። ካይሮ የውጭ ጉዳይ ሚኒስትር ባደር አብደላቲ አስመራ ገብተው ከፕሬዝዳንት ኢሳያስ ጋር መክረው ነበር። ባደር ይህን ሲያደርጉ የካይሮ ፕሬዝዳንት አብዱል ፈታህ አልሲሲ በአባይ ውሃ የበቀለ አዝመራ እያስጎበኙ መጪው ጊዜ በውሃ እጥረት የምግብ አቅርቦት ችግር ይከሰታል ሲሉ በገዛ አፋቸው ሞርቱ ሲሉ ነበር። በመወጠር የኢትዮጵያን አቴንሽን ከቀይ ባህር ማንሳት ነው የተፈለገው። ኢትዮጵያ አሁን ማድረግ ያለባት የቀይ ባህር ጥያቄውን በአንድም ይሁን በሌላ ከፍተኛ በሆነ መልኩ ቅድም እንዳልኩ ጥንቃቄ በተሞላበትና ፍጥነት በተሞላበት መልኩ ይሄንን ማሳካት በሱዳንና በሰሞነኛው ጽምዶ ምን ሊያደርግ የማንን መልእክት ይዞ የማንን ሐሳብ ለማንሸራሸር ተልኮ የመጣ ነው የሚለውን ጭምር በደረሱን እጅግ አሳዛኝም አሳፋሪም አስተያየቶችና መረጃዎች ጋር አዋህደን ነገ በሞርስ አጀንዳ መልሰን እንገናኛለን። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሞርስ አጀንዳ ሲሆን እነሆ ጀመረ። በዛሬው የሞርስ አጀንዳ መርሃ ግብር ቀጣናዊ ሁኔታዎችንና ከአህጉራዊና ሀያላን ሸሚዛቸው እስከሚተረተር ጡንቻቸውን የሚያሳዩበት የፖለቲካና የኢኮኖሚ ፍላጎታቸውን በመንተራስ ጂኦፖለቲካውን እንመለከታለን። ለዚህ ደግሞ እንደ ወትሮው የመቻል ህቀት መስራች የጂ24 ኒውስ መስራችና ዋና ስራ አስፈጻሚ ደራሲ ጋዜጠኛ የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ አብሮናል። እንደምን አመሸ መሐመድ? እንደምን አላችሁ አድማጮች? ሞቃዲሾ ከካይሮና አስመራ ጋር ገጥማ በታላቁ ህዳሴ ግድብና ኢትዮጵያ ወደ ቀይ ባህር እንዳትወጣ ስትመክር የሁለትዮሽ የሶስትዮሽ መግለጫ ስታወጣ ነበር። ከዚያድ ባሬ ጊዜ ጀምሮ የተሰበረው መንግስታዊ ዙፋን በኢትዮጵያ ወታደር መስዋዕትነት ሳይወላልቅ የመቆየቱ ውለታ ተረስቶ የካይሮ ወታደሮች ያዋጡኛል ተብሎ ተፎክሮም ነበር። ነገር ግን ትዕግስት በማሳየትና ጠንክሮ ዲፕሎማሲው ላይ መስራት በመቻሉ ዛሬ ሳሎን ጓዳዬ ጨለማው ይገፈፍ ኤሌክትሪክ ሽጭልኝ ማለት ደረጃ ላይ ተደርሷል። በእርግጥ መብራቱን ለመስጠት የኢትዮጵያ ገቢዋ ነው፣ ለሌሎች መለስተኛ ግድብ መስሪያም ያስፈልጋታል እና ገንዘቡን የተባለችውን ኤሌክትሪክ ትሸጣለች። ግን ሼክ መሐሙድ የስልጣን ዘመን አበቃ ወንበሩን ልቀቅልን እየተባሉ አይላንድ አመት እቀጥላለሁ ሲሉ ፖለቲካዊ ግለቱ ማየሉን አንድ እንበልና ከሞቃዲሾ ተነጥላ ከ30 ዓመት በላይ ያስቆጠረችው ሀርጌሳ ከእናት ሀገሯ የተለየችበትን ቀን ካከበረች በኋላ አምባሳደር በእስራኤል ለመሾም ወደዛ የላከቻቸው
ሹም ነበሯት በኢየሩሳሌም ኤምባሲ ለመክፈት። ሶስተኛ የምናነሳው የካይሮ የውጭ ጉዳይ ሚኒስትር ባድር አብደላቲም አስመራ ገብተው ከፕሬዝዳንት ኢሳያስ ጋር መክረው ነበር። ባድር ይህን ሲያደርጉ የካይሮ ፕሬዝዳንት አብዱል ፈታህ አልሲሲ በአባይ ውሃ የበቀለ አዝመራ እያስጎበኙ መጪው ጊዜ በውሃ እጥረት የምግብ አቅርቦት ችግር ይከሰታል ሲሉ በገዛ አፋቸው ሞርቱ ሲሉ ነበር። ይህንን ማለታቸው የአባይ ውሃ አለቃቀቅ መጠኑ አነሰ የሚል ነገር ፍለጋ ይመስላል። እነዚህን በማያያዝ ቀጣናዊ መሰንበቻው ምን ይመስል እንደነበር ከዚህን ጀምር እስኪ መሐመድ። በጣም አመሰግናለሁ ማቆሚያ የሌለው ሀሳብ ስለሰጠኸኝ። በተለይ ደግሞ ከዚህ ከአፍሪካ ቀንድ የዚህ ሳምንት የጂኦፖለቲካ ትኩሳት በጣም በከፍተኛ ደረጃ ላይ ደርሷል። በአንድ ሰው የሙቀት መጠኑ ሲለካ ከ30ዎቹ በላይ ከሆነ ትኩሳቱ ጨምሯል ይባላል። የቀጠናውም ጂኦፖለቲካ ልክ እንደዛው በዚህ ሳምንት ውስጥ በጣም በከፍተኛ ደረጃ ትኩሳቱ ጨምሯል። የዚህ የባህር በር ፍለጋ፣ የአየር ክልል ሉዓላዊነት ክርክሮች፣ የታሪክ ጠላትነቶች ዳግም ማሸብረቅ እንዲሁም ደግሞ የቀጠናው ሀያላን አዳዲስ ወታደራዊ ጥምረቶች ቀንዱን ወደ ለየለት ዲፕሎማሲያዊና ስትራቴጂካዊ ፍጥጫዎች ውስጥ የከተቱት ይመስላል። አንተም እንዳነሳኸው በጣም ብዙ ሸብርቦች አሉ። የታሪካዊ የኢትዮጵያ ጠላት በሚል በኔ አገላለጽ ነው። ይሄ ታሪካዊ የኢትዮጵያ ጠላት የሆነችው ግብጽ እና ሶማሊያ በዚህ ሳምንት ውስጥ እንዲሁም የካይሮና ሞቃዲሾን የወታደራዊና የደህንነት ትብብራቸውን ይበልጥ ያጠበቁት ይመስላል። በዚህ ውስጥ እንግዲህ ግብጽ በሶማሊያ የምታደርገውን ወታደራዊ መገኘት ወይንም የጦር መሳሪያ ድጋፍና የአማካሪዎች ስምሪት እንዳሳደገችና ይሄም ደግሞ እንደቀጠለ ያገኘውት መረጃ ያመለክታል። ከዚህ ከሞቃዲሾ የአፍሪካ ህብረትና የሽግግር ተልዕኮ ATMIS የሚባል በአብሪቬሽን የተቀመጠ የአፍሪካ ህብረት የሽግግር ተልዕኮ ሲያበቃ በሚተካው አዲስ የሰላም አስከባሪ ኃይል ውስጥ የግብጽ ጦር ቀዳሚውን ሚና እንዲይዝ ለማድረግ በጣም ከፍተኛ የሆነ ዲፕሎማሲያዊ ግፊት እያበረከተች ትገኛለች ሞቃዲሾ። በዚህ ውስጥ አንድ ሁሉም ሰው እንዲያውቀው አድማጮች ተመልካቾቻችን ይሄንን እንዲያውቁት ምንፈልገው የግብጽ ስውር ሴራ በዚህ ውስጥ ምንድነው የሚለው ነገር በደንብ ግልጽ አድርጎ መሄድ ያስፈልጋል። ምክንያቱም ካይሮና ሶማሊያን እንደ ሁለተኛ ግንባር ወይንም የፕሮክሲ ፍሮንት ምንላቸው በመጠቀም የግብጽ አደገኛ ሴራዋ ኢትዮጵያን በህዳሴው ግድብ ላይ ያላትን አቋም እንድታላላ ከበስተጀርባዋ ከፍተኛ የሆኑ ስጋቶችን ለመፍጠር እየሰራችበት ትገኛለች። በዚህ እንደ ሁለተኛ ግንባር ሶማሊያን በመጠቀም ማለት ነውና ይሄ የሶማሌን ጉዳይ የምንዳስስበት ነው። በሳምንት ውስጥ የሶማሊላንድና ኢትዮጵያን ደግሞ የሁለቱ በጣም አነጋጋሪ የነበረ ከዚህ ቀደም ይሄንን ስምምነት ጠቅላይ ሚኒስትሩም ሆነ አጋሮቻቸው ከሳቸው ጋር ይሄን ኤምኦዩ ሲፈራረሙ የአየር ክልል ሰነዱ ራሱን የቻለ የአየር ክልልና የውቅና ፍጥጫ ውስጥ የገባ ይመስላል። ኢትዮጵያ ከሶማሊላንድ ጋር የፈረመችውን የመግባቢያ ሰነድ ወደ ተግባራዊ ስምምነት ለመቀየር በጣም ከፍተኛ የሆነ የውስጥ ዝግጅት በማድረግ ሂደት ውስጥ ኢትዮጵያ በዚህ ሳምንት ውስጥ ያሳየችው ለውጥ ቀላል የሚባል አይደለም። ከፍተኛ የሆነ ለውጥ አሳይታለች። ነገር ግን የሞቃዲሾ መንግስት የሶማሊላንድ አየር ክልል ለመቆጣጠር እንዲሁም ወደ አርጌሳ የሚበሩ የኢትዮጵያ አውሮፕላኖችን ለማስተጓጎል የሞከረበት አዲስ ውጥረት ታይቷል። ሶማሊላንድ በበኩሏ ደግሞ የአየር ክልሏን ሉዓላዊነት ለብቻዋ እንደምትጠብቅ ከኢትዮጵያ ጋር ያላት ስምምነት ወደ ኋላ የማይመለስ መሆኑን በድጋሚ ያረጋገጠችበት ነው። ይሄ ከጂኦፖለቲካው አንፃር በሁለቱ መካከል በሞቃዲሾና በሶማሊላንድ መካከል ያለው ልዩነት ስንመለከት እዚህ በኩል የበረራም ይሁን የሌሎች ነገሮችን የማስተጓጎል የሐሰተኛ ትርክቶችን የመፍጠርና ከግብጽ ጋር አብሮ አሸሼ ገዳሜ ማለትን፣ በዚህ በኩል ደግሞ ሶማሊላንድ
የአየር ክልሏን ለዚህ ለሉዓላዊነት ለብቻዋ በተለይ ከኢትዮጵያ ጋር ያላት ስምምነት ወደፊት የሚቀጥልና የማይቀለበስ እንደሆነ ማረጋገጥ በጣም ትልቅ እንድምታዎችን የምናይበት ነው። በጣም ዝም ያለ ግን የዘዋሪ ስሌትን የምትከተል ሌላኛዋ ደግሞ የጂኦፖለቲካ ወይንም የቀጠናው የቀንዱ አሁን ላይ በጣም በከፍተኛ ደረጃ የዓለምንም የአሜሪካንን ትኩረት የሳበችው ኤርትራን ደግሞ እንመለከታለን። የአስመራ እንግዲህ በዚህ ሳምንት ውስጥ ይፋ የዲፕሎማሲ መግለጫዎች አላበዛችም። ነገር ግን ከበስተጀርባ ከካይሮና ከመቀዲሾ ጋር የጀመረችውን የሶስትዮሽ ዘንግ ይሄ አዝመራ ካይሮ መቀዲሾ አክሲስ የሚባል ይሄንን የማጠናከር ስራዎችን በስውር የገፋችበት ሳምንት ነው። አስመራ የኢትዮጵያን የባህር በር ፍላጎት በቀጥታ ለመገደብና በዚህ በቀጠና የተጽኗን ለማዳከም ከግብጽ ጋር ያላትን የደህንነት መረጃ ልውውጥ ያሳደገችበት ሳምንት ነው። በዚህ ውስጥ እንግዲህ የተወሩ ነገሮች አሉ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ይሄዳሉ። የአስመራው ደግሞ የጠቅላይ ሚኒስትር ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ይመጣሉ። ይሄ በሩመር ደረጃ የሚወሩ ነገሮች ናቸውና እነዚህ ነገሮች መወራታቸው ቀጠናው ላይ የሚፈጥረው ከፍተኛ የሆነ መነቃቃትና የሰላም ራሱን የቻለ ከፍተኛ የሚባል የሰላምና የመረጋጋት ሂደት ይፈጥራል። ነገር ግን አስመራ እየሄደችበት ያለችው ያው ከዚህ ቀደም የነበረው የዚህ የሶስትዮሽ ዘንግ የስውር ስራዎችን እየገፋችንበት እንደሆነ መረጃዎች ያመለክታሉ። ሌላኛዋ ደግሞ የኢትዮጵያን 2% የምትሆነዋ የቆዳ ስፋቷ በጣም በርካታ ግብአቶችን ከኢትዮጵያ የምትጠቀመው ጅቡቲ አንድ ራሱን የቻለ የሽምግልና ካርድና የስጋት ቀጠና ሆናለች። ይሄ የጅቡቲና ኢትዮጵያና የሶማሊያን ውጥረት ለማርገብ እንደምታውቀው የዚህ የታጁራ ወደብን ለኢትዮጵያ በጋራ የማስተዳደር መብት የመስጠት ከዛ አማራጭ የማቅረብ ከዛ ሐሳቧን ደግሞ በዚህ ሳምንት ውስጥ በዲፕሎማሲያዊ መንገድ ስትገፋበት እንደነበረ ያገኙት መረጃ ያመለክታል። ነገር ግን የኢትዮጵያ አይን ወደ በርበራ ወደ ሶማሊላንድ ማዘንበሉና የግብጽ ጦር ወደ ቀጠናው መምጣት ጅቡቲን የንግድ የበላይነቷን ልታጣ ስለምትችል ከፍተኛ ስጋት ውስጥ ይጥላታል። እንደምታውቀው ጅቡቲ የጀርባ አጥንቷ የተመሰረተው በኢትዮጵያ የውጭና የገቢ ንግድ ላይ መሰረት ያደረገ ነው። ስለዚህ በአንድም ይሁን በሌላ ከታጁራን ተመራጭ አድርጎ የማቅረብና ኢትዮጵያ ፍላጎቷ ባህር ላይ የመውጣት አይደለም፣ የኢትዮጵያ ፍላጎት በቀጥታ የሚታወቅ ነው፣ የፖለቲካ ነው የሚል አንድምታ እንዲኖረው ሊያደርግ ይችላል። የኢትዮጵያ ፍላጎት ደግሞ ወደ በርበራ ወይንም ወደ ሶማሊላንድ ያዘነበለ ነው። እንደምታውቀው በጣም በከፍተኛ ደረጃ ለ100 ዓመት የሚሆን የሊዝ ውል በኤምኦዩ ደረጃ ተዋውለናል። ሊዙ የ50 ዓመት ይሁን የ100 ዓመት ይሁን የሚል ሰፊ የሆኑ ዲቤቶች ነበሩበት። ለዚህ ለደረቅ ወደቡ የተሰጠንስ ቦታ ምን ይመስላል፣ የጂኦግራፊካሊም ቶፖግራፊውም ምን ይመስላል የሚል የምርምር ስራዎች ይሰራበታል ሲሉ ነበረ ባለፈው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ። እነዚህ ከፍተኛ ነገሮች ጅቡቲ ስጋት ላይ ወድቃለች። ሶማሌና የሶማሊላንድ ከኢትዮጵያ ጋር ወግናለች። ኤርትራ ከግብጽ ጋር መወገኗ፣ በተመሳሳይ ጅቡቲ ደግሞ እነዚህን ለማስታረቅ መሀል ላይ መግባቷ፣ እነዚህን ሁሉ ነገሮች ስትመለከት ኬንያ ጋር እንደርሳለን ማለት ነው። የኬንያ ደግሞ ስንመጣ የዚህ ሽምግልናና የዲፕሎማሲ የምስራቅ አፍሪካ ሚዛንን ለመጠበቅ ሰፊ ስራ እየሰራች ትገኛለች። ዊሊያም ሩቶ የኬንያው ፕሬዝዳንት በዚህ ሳምንት ውስጥ የናይሮቢን ሚና እንደ ቀጠናዊ አስታራቂ ለማሳየት የሞከሩበት ሳምንት ነው። ምክንያቱም እንደምታውቀው ኬንያ የሶማሊያና የኢትዮጵያን ፍጥጫ ወደ ቀጥተኛ ጦርነት ካመራ የምስራቅ አፍሪካ ኢኮኖሚ ውህደት ይደናቀፋል። ውጥረቱ በዚህ በኢጋድ ማዕቀፍ እንዲፈታ ከመፈለግ ጋር ተያይዞ የናይሮቢ ከዚህ ከዋሽንግተን ጋር ባላት አጋርነት ሳቢያ
በአሜሪካ የሚገፋውን የሶማሊያ አንድነት የመጠበቅ ፖሊሲንም ጭምር በይፋ አትቃወምም። ምክንያቱም እንደምታውቀው ሁለቱ ሴፐሬት ያደረጉ ሶማሌዎች የሶማሊያን አንድነት የመጠበቅ የሚለውን አዲስ ፖሊሲ አትቃወምም። በይፋ አትቃወምም። ያለ ይፋ ምን ሊሆን እንደሚችል መገመት ለአድማጮች የምንተው ጉዳይ ነው። እንደ አጠቃላይ ከዚህ ከጂኦፖለቲካ ሴራዎች ትንታኔ አንጻር ስንመለከት በዚህ ሳምንት ውስጥ የታዩ እንቅስቃሴዎችን ከጀርባቸው ሶስት መሰረታዊ ዋና ክፍሎችን እንመለከታለን። አንደኛው የዚህ የኢትዮጵያ ትኩረት የተበተነ ሆኖ ትመለከታለህ። ምክንያቱም አሁን የኢትዮጵያን ትኩረት ለመበተን የተካሄዱ በጣም በርካታ ሴራዎች አሉ። ይሄ የስትራቴጂክ ዲስትራክሽን ይባላል። ራሱን የቻለ ትልቅ ስትራቴጂ ነው። ግብጽ የኢትዮጵያን የመከላከያ ኃይል በሀገር ውስጥ ሰላም ማስከበርና በድንበር ጥበቃ ላይ ብቻ እንዲጠመድ በማድረግ በሶማሊያ በኩል የጸጥታ ስጋት የመፍጠር ስራ እየሰራች ትገኛለች። ይሄ የህዳሴ ግድብን በተመለከተ ኢትዮጵያ ያላትን አቋም በድርድር ጠረጴዛ ላይ ለማዳከም ራሱን የቻለ ታስቦ ታቅዶ የሶስትዮሽን ስምምነት ሊያጠናክር በሚችል መልኩ ኢትዮጵያን ለማዳከም የታለመ ትልቅ ሴራ ነው። ሁለተኛው ደግሞ የአፍሪካ ቀንድን የመክበብ ስትራቴጂ ይሄ ኢንሰርክልመንት ስትራቴጂ የሚባለውን በተለይ በአስመራ ካይሮና መቀዲሾ ቅድም የነገርኩ ዘንጉን በዚህ አማካይነት ኢትዮጵያ በስተሰሜንና በስተምስራቅ በኩል የወታደራዊ ስምምነት ባላቸው ሀገራት የመክበብ አዝማሚያ እየታየ ይገኛል። በሶስተኛ ደረጃ የዚህ አልሸባብ ክፍተትን እንደ አንድ መጠቀሚያ መውሰድ ነው። ይሄ ራሱን የቻለ ትልቅ ስውር ዓላማ አለው። እንደምታውቀው መቀዲሾ የኢትዮጵያን ጦር ከሶማሊያ ለማስወጣት የምታደርገው ጥረት በአንዳንድ የደህንነት ተንታኞች ዘንድ አልሸባብ የሚፈጥረውን የጸጥታ ክፍተት ለፖለቲካዊ ጥቅም የዚህ አሜሪካና የምዕራባውያን ጣልቃ ገብነት እንዲመጣ የሚጋብዝ ሀሳብ ነው። ይሄ ሀሳብ ይሄንን በመጠቀም እንደ አንድ ትልቅ አደገኛ ቁማር ተደርጎ በዚህ ሳምንት ውስጥ የታየ ትልቅ የሴራ ትንታኔ ነው። እንደ መውጫ ጥያቄ ከሌለ ለመውጫ የሚሆን የኢትዮጵያን ተጨባጭ ጥቅም ለማስጠበቅ የሚያስችሉ አሪፍ ስሌቶችን ቲፕ አድርገን የዚህ ሳምንትን የጂኦፖለቲካውን የቀጠናውን ውጥረት የቀጠናውን ደህንነት የቀጠናውን በሳምንት ውስጥ ያሳለፈቸውን ስንክሳሮችና እድሎችንም ጭምር ዳሰን ከኢትዮጵያ ጥቅም ጋር ከኢትዮጵያ የኃይል አሰላለፍ ጋር ከኢትዮጵያ ደህንነት ጋር አያይዘን ሀሳቦቹን አንስተን ልንቋጫቸው እንችላለን። ዮባይ ከዛ በፊት ጥያቄ አለኝ። ምናልባት ቀጠናውን ስትዞር በሱዳን ረስተሃታል እና ምናልባት የኤርትራው ፕሬዝዳንት ከግብፁ የውጭ ጉዳይ ሚኒስትር ባደር አብደላቲ ጋር መከሩ ሲባል ወደ ሱዳን የሚልኩት ዴሊጌሽን አጥተው ሊሆን ይችላል። ግን በሌላ ሰው በሌላ ቆዳ ሱዳን ገብቶ ጽምዶ ፈጠርን የሚል ለኢትዮጵያ መልካም የማያስቡ ሰዎች ተሰባስበው ነበረና ሱዳን ምናልባት የእነዚህ ሰዎችን በተመለከተ በተለይ በዋናነት ሄዶ ትላንትና በሌላ ጃኬት የምናውቀው ሰው ዛሬ ጃኬቱን ቀይሮ የሄደበትን ሁኔታ ታዝበናልና በዚህ ጉዳይ ራሱን የቻለ ርዕሰ ነገር አድርገን እንመለሳለን። ግን ሱዳን ላይ የነበረው የጽምዶ ስብሰባን በተመለከተ እንዴት አይገኘው ብዬ ነው። ያው ከዚህ ቀደም አንዳንድ ካርዶች እንዳልከው እኛ በተጨባጭ ሀሳቦቹን በተለይ ከዚህ ከጂኦፖለቲካው ጋር ተያይዞ በጣም ስር የሰደደ ከዚህ ቀደም ከዚህ ከደቡብ ሱዳን ጋር በተያያዘ በስም ደረጃ እንደዚህ ነው ብሎ ለመጥራት ትንሽ ብቸገርም ግን ደግሞ እዛ አካባቢ ላይ ያሉ ይሄ ቅድም ያልነው የሶስትዮሽ ዘንግ ውጥረቱን ለማባባስ
ሱዳን ላይ ያለው ቤዝ ይታወቃል። ሰሜን ሱዳን ላይ ያለው ቤዝ ይታወቃል። ከዛ በተጨማሪ ደግሞ ልክ አሁን አንተ እንዳነሳኸው ስር በሰደደ መልኩ ከዚህ ቀደም የተሞከሩ አሁንም ደግሞ የኃይል አሰላለፍን በመቀየር የአቅጣጫ ለማስቀየር የሚደረጉ ከፍተኛ ጥረቶች አሉ ከሱዳን ጋር ያሉ። ሱዳንን ያላነሳው በነገራችን ላይ ምናልባት በነገው የትንታኔ ዝግጅታችን ላይ ሰፋ ባለ መልኩ እስከዛሬ ድረስ እንደምታውቀው ጅቡቲን በደንብ አድርገን አንስተናል። ኤርትሪያን በደንብ አድርገን አንስተናል። የግብጽን ጉዳይ በደንብ አድርገን አንስተናል። የሱዳን ጉዳይ አሁን ከምንለው ቢዮንድ ነው። ለዛ ነው ነካክቼ ማለፍ ያልፈለኩት። በደንብ አድርገን በጉዳዩ ላይ ልናወራበት እንችላለን። አድማጮችም ቃል መግባት እንችላለን። እኔም እንደው በዙሪያችን ስንሽከረከር የኢትዮጵያ ሰላማን አግኝታ እንዳትተኛ ከሚያደርጉ ወገኖች እንደ ልብ እንደ መናኸሪያ ከሚንቀሳቀሱበት አካባቢ በሚል እንዳልተዘነጋ እንደው ለማንሳት ያክል ነው። መልካም፣ በቀጣይ እንመለስበታለን። ቀደም ሲል ያነሳነውንም በስፋት እንመለስበታለን። አህጉራችን እንግዲህ ቀንዱ በተለይ ቀጣናው ይህንን መስሎ ከሰነበተ ለዚህ ግብአት የሚሆኑት ምናልባትም ቀድም የኤርትራን ጉዳይም ስታነሳ ፕሬዚደንት ኢሳያስ እና ጠቅላይ ሚኒስትር አብይ አህመድ ይፈራረማሉ፣ ስለ ሰላም ወደዚህ ይመጣሉ፣ ወደዚያ ይሄዳሉ የሚሉት መላምቶች ሲነገርም የነበረው በሁለት ጎን አየዋለሁ። አንደኛው ስለ ሰላም የሚጨንቀው ስለ ቀጠናው ሰላም የሚጨንቀው ሰው ያወራው ወሬ ሊሆን ይችላል፣ የገመተው ግምት ሊሆን ይችላል። በተጨባጭ ደግሞ ምን ተባለ ብሎ ለማስባልና የካውንተር የሚመስል ነገር ለማስነሳት የሚያስቡ ራሳቸውን የቻሉ የዲጂታል ሚዲያዎችም ያስወሩት ወሬም ሊሆን ይችላል። ምክንያታቸው ምንድነው? አሜሪካ የኤርትራን ደረቅ የየብስ መሬት ፈልጋ ወስዳ ባህር ላይም ቁጭ ብላ በባብል መንደብ ላይ አቅሟንና ጡንቻዋን ለማሳየት ኤርትራን ተመራጭ አድርጋለች። ለዚህ ደግሞ ተጣለባትን ማዕቀብ ታነሳለች። በአንጻሩ ደግሞ ከእሷ ሰላም እንድታገኝ ከጎረባቿ ከኢትዮጵያ ጋርም ኤርትራ ሰላም ሆን አለባት የሚል አስገዳጅ ነገር ብታነሳ ሁለቱ መንግስታት ሊፈራረሙ ይችላሉ ከሚል የተነሳ ወይም የመነጨ እንደሆነ መገመት አያዳግትም። ግን እንደ አሜሪካ ኤርትራን መሻት፣ እንደ ቀጠናው ላይ ሀያላን አገሮች ፉክክር ከቀንዱ ወጣ ብለን ታላላቆቹ ምን እያደረጉ ነው ብለህ ታስባለህ? ያው እንግዲህ ሁልጊዜ እንደምንለው ይሄ ራሱን የቻለ ትልቅ የኃይል አሰላለፍ አለው። በተለይ ከዚህ ከቀጠናው ጋር ተያይዞ ከቀንዱ ጋር ተያይዞ አንተ እንዳነሳኸው የአሜሪካንም የሌሎች ሀያላንም ፍላጎት እዚህ አካባቢ ላይ ጥቅምን መሰረት ያደረገ ስለሆነ ጥቅም የቀረ ጊዜ ሊፈጠሩ የሚችሉ ነገሮች ይታወቃሉ። እንዳልከው እነዚህ የሐሰተኛ መረጃዎችም በተመለከተ የሐሰተኛ መረጃዎች ሆነው እንዳይቀሩ የእውነት መረጃዎች እንዲሆኑ እንመኛለን። ሰላም ስለሆነ ዋናው ነገር በሁለቱም መካከል እንዲፈጠር የምንፈልገው ዋናው ዓላማ ሰላም ነው። በዛ ምክንያት በነገራችን ላይ የተወሰኑ እንትኖችን ለማየት ሞክሬ ነበርና የኢትዮጵያው ጠቅላይ ሚኒስትር ወደ ኤርትራ ይሄዳሉ፣ ኤርትራው ደግሞ ወደ ኢትዮጵያ ይመጣሉ የሚለውን ነገር ሲሰማ ታስታውስ ከነበረ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ ይከፈታል ሲሉ በዓለም ላይ ያለው የነዳጅ ዋጋ በዓለም ላይ ያለው የነዳጅም የሸቀጥም ዋጋ 30% ይቀንሳል። ሲዝቱ ደግሞ ይጨምራል። ልክ ተዘጋ ሲባል ደግሞ በዛው ልክ ይጨምራል። እነዚህ ሁለቱ የቀንዱ አገራት መሪዎች ሰላም ለማውረድ ተስማሙ ሲባል ልክ ወደ በኋላ ላይ ማነሳልህ በተለይ ከዚህ ከሶማሊያ ከጅቡቲ ከዚህ ከጸጥታ ጋር የተያዙ ጉዳዮችን በደንብ አድርጌ ስለማነሳልህ በደንብ አንደርስታንድ ይኖራል ብዬ አስባለሁ
አድማጮቻችን ጋር ልክ እንደዛ ሁለቱ በሚሰጡት መግለጫ ላይ የተመሰረተ ቀንዱ በሁለቱ መግለጫ ላይ የተመሰረተ የሰላምና መረጋጋት በደንብ አድርጎ መመልከት ይቻላል። በተለይ በኢትዮጵያ በኩል በነገራችን ላይ የሶማሊላንድ የዚህ ሳምንት ጽናት ወደር የሌለው ነው ተብሎለታል። ለምን? ከዚህ ከኃይል አሰላለፍ ጋር ለኢትዮጵያ በአንድ በኩል አንድ እድል ይዞ ስለመጣ፣ በሌላ በኩል ደግሞ ከባድ የቤት ስራ ይዞ ስለመጣ ማለት ነው። የኢትዮጵያን ተጨባጭ ጥቅሞች ስንመለከት አንዱ አሁን ያነሳውልህ የሶማሊላንድ ጽናት። ለምን? የመቀዲሾ ጫና ሳይበግራት የሶማሊላንድ መንግስት ከኢትዮጵያ ጋር ያለውን የመግባቢያ ሰነድ ወደ ተግባር ለመቀየር ያለውን ቁርጠኝነት ለኢትዮጵያ ትልቅ ዲፕሎማሲያዊ ስኬት ይሄ በርበራ ላይ የባህር ኃይልና የንግድ ወደብ የማግኘት ስትራቴጂ ግብን ቅርብ እንዲሆን ያደርገዋል ማለት ነው። አጭር ጊዜ አንቀበልም ያልንበትን ምክንያት ቱአክስ እሷ በዓለም አደባባይ ፊት እኛን ለማዋረድ ነው። እኛ ታጁራን ሰተናቸው ነበረ፣ ጥያቄያቸው የታጁራ ወይንም የወደብ ጉዳይ አይደለም፣ ጥያቄያቸው ፖለቲካዊ ነው የሚል የዓለም አደባባይ እኛን ለማሳጣት ነው ጅቡቲ ይሄን ያደረገችው እንጂ ታጁራ ስለሚገባንና ከዚህ ቀደም ያልሰጠችንን አሁን በሽሮታ ልሰጠን የምችልበት ምንም አይነት ይሁንታ የለም፣ ችሮታ የለም። እኛ የተነሳንበት የበርበራ ወደብን ጥያቄ ውስጥ አስገብተን የሚያዋጣን የበርበራ ወደብ ነው ብለን አስጠንተን ስለመጣን ይሄ የሶማሊላንድ ሞቃዲሾ ያደረገችባት ጫና በዚህ ሳምንት ውስጥ በጣም ከፍተኛ ነው በዓለም አቀፍ ደረጃ። ሁለተኛው ጅቡቲ አማራጯን ማሻሻሏ ነው። ምንድን ነው ያሻሻለችው ጅቡቲ? የኢትዮጵያ የበርበራ ካርድ ጅቡቲን ስጋት ላይ ጥሏታል። ስለዚህ ጅቡቲ የተሻሉ የፖርት ታሪፎችና የጋራ ባለቤትነት ጥያቄዎችን እንድታቀርብ አስገድዷታል። እንደምታውቀው ከፍተኛ ቢሊዮን ዶላሮች ኢንቨስት እናደርጋለን ይሄንን ፖርት ለመጠቀም የገቢና ወጪ ንግድን በመጠቀም ሂደት ውስጥ በርካታ መሰረተ ልማት በአገር ደረጃ የምንሰራበትን ነው ለጅቡቲ እየከፈልን ያለው። ጅቡቲ ደግሞ ከ90% በላይ መሰረት ያደረገችው በዚህ ወጪና ገቢ ንግድ የኢትዮጵያን እሷ ለነዚህ ለጦር ቤቶች ከምታከራየውና ከምታገኘው ዶላር ሳይሆን ህዝቦቿ የምታኖረው ከኢትዮጵያ በምታገኘው ዶላር። ከኢትዮጵያ ዶላር ብቻ አይደለም የምታገኘው፣ ውሃን፣ ጫትን፣ በተመሳሳይ ደግሞ ማብራትን የምታገኘው ከኢትዮጵያ። ይሄ ለኢትዮጵያ ትልቅ የድርድር አቅም ወይንም ይሄ ባርጌን ፓወር የምንለውን የሚጨምር ነው ማለት ነው። ሶስተኛው የጸጥታ አጋሮችን መነቃቃት። ለምን? የዚህ የግብጽ ወደ ቀጠናው መምጣት ኢትዮጵያ ከሌሎች የአረብ ሀገራት ጋር እንደተባበሩት አረብ ኤሚሬትስ ማለት ነው ከምዕራባውያን ጋር ያላትን የስትራቴጂና የደህንነት ትብብር ይበልጥ እንድታጠናክር እድል ሰጥቷታል። እነዚህ መሰረታዊ የሆኑ ኢትዮጵያ በዚህ ሳምንት ውስጥ ያገኘቻቸው ተጨባጭ የሆኑ ጥቅሞች ናቸው። በዚህ ሳምንት ውስጥ ያገኘችው ጥቅም ብቻ ሳይሆን ይዞባት የመጣም የቤት ስራ አለ ብያለሁ። እነዚህ ስጋቶች ምንድናቸው? አንደኛው የዚህ የቀጠናዊ ሰላም አስከባሪነትን ሚና ተዳክሟል። ለምንድን ነው የተዳከመው? ኢትዮጵያ ላለፉት 5-10 ዓመታት በሶማሊያ ላይ የነበራት የጸጥታ የበላይነትና የአሸባሪነት ተከላካይነት ሚና በሞቃዲሾ የፖለቲካ ውሳኔ ሳቢያ አሁን ፈተና ላይ ወድቋል። የኢትዮጵያ ጦር ከሶማሌ ድንበር አካባቢዎች ከወጣ አልሸባብ ወደ ኢትዮጵያ ድንበር የመጠቃት እድሉ በጣም ሰፊ ነው። ስለዚህ የቀጠናው ላይ ያላት የሰላም አስከባሪነት ሚናዋ እየተዳከመ ነው ማለት ነው። ይሄ እንደ ስጋት ይወሰዳል። ሁለተኛው የድንበር ጸጥታ ወጪው ጨምሯል።
እንደምታውቀው ከዚህ ቀደም ከፍተኛውን የሆነ ወጪ በኢጋድ አባል ሀገራት ወጪውን ይወስድ የነበረው አርጌሳ ነው፣ ሶማሌ ማለት ነው። ከፍተኛ ወጪ በዚህ አካባቢ ላይ ይወጣ ነበረ በኢጋድ ሪፖርት መነሻ መሰረት። አሁን ግን በዚህ የድንበር ጸጥታ ወጪ ጨምሯል። በተለይ በምስራቅና በደቡብ ምስራቅ የሀገሪቱ ክፍሎች ላይ ግብጽና ሶማሊያ ሊፈጥሩ የሚችሉት ትንኮሳ እንከላከላለን በሚል ከፍተኛ ወታደራዊ በጀትና የሰው ኃይል ማሰማራት ሊጠይቅ ይችላል። ይሄ በሀገሪቱ የኢኮኖሚ ማሻሻያ ላይ ትልቅ ጫና ሊፈጥር ይችላል ማለት ነው በኢትዮጵያ ላይ። ሶስተኛው የንግድ መስመሮች ስጋት። ምክንያቱም በቀጣይ በባህርና በቀይ ባህር በኩል እና በኤደን ባህረ ሰላጤ ላይ የሚታየው የወታደራዊ ፍጥጫ የኢትዮጵያን የውጭና ገቢ ንግድ የኢንሹራንስና የሎጂስቲክስ ወጪ ሊጨምር ይችላል። ምክንያቱም ስጋቶች ስላሉ የሚታወቁ ዓለም አቀፍ ስጋቶች አሉ በዚህ አካባቢ በኩል። እንደ አጠቃላይ በዚህ ሳምንት ውስጥ በአፍሪካ ቀንድ የዲፕሎማሲ ጫዋታን ስንመለከት ወደ ተግባራዊ ፉክክር የተቀየረበት ወቅት ነው። ብዙ ታይፖች ወደ ፉክክር ተቀይረዋል። ኢትዮጵያ የባህር በር ፍላጎቷን የምታሳካው በሶማሌላንድ በኩል ያለውን ስምምነት በጣም ጥንቃቄ በተሞላበት እጅግ በጣም ደግሞ ፈጣን በሆነ ዲፕሎማሲ ወደ ተግባር መቀየር ስችል ብቻ ነው። ለዚህ በርካታ ማሳያዎችን ላነሳልህ ይችላል። በሶማሊያ በኩል የሚመጣው የግብጽን ስውር እጅ ከዚህ በተለይ ከቀጠናው አጋሮች ጋር ለምሳሌ ከኬንያና ከኡጋንዳ እንዲሁም ከገልፍ ሀገራት ጋር በመተባበር የኃይል ሚዛን ማስጠበቅ ኢትዮጵያ ይጠበቅባታል። ይሄ ኃይል ሚዛን ሲጠበቅ በተለይ ግብጽ ቀንዱን በመክበብ የሶስት ማዕዘናት የፒራሚድ ስትራቴጂዋን እዚህ ኢትዮጵያ ላይ በማጥላት ዘንጉን በመጠቀም መቃዲሾና ኤርትራን በመጠቀም የነበራት ሚና ያከትማል። የአፍሪካ ቀንድ አሁንም የትንፋሽ እጥረት ባለበት ውጥረት ውስጥ ነው የሚገኘው። ለዚህ የቀንዱን የበላይነት ለማስጠበቅ የሰላም የወታደር የቀጠናው ላይ ተሰሚነት ያላት ኢትዮጵያ ናትና ከኢትዮጵያ ጋር ለመተባበር የሚችሉ ቅድም እንዳነሳውልህ ከኬንያም ከኡጋንዳም ከተባበሩት አረብ ኤሚሬትስ ከገልፍ ጋር ያሉት ሀገሮች ጭምር ኢትዮጵያን ፕራውድ እንድትሆን የሚያደርጉበት ሰፊ እድል ይዞ ስለሚመጣ ኢትዮጵያ ይሄን እድል ሳታሰልስ መጠቀም መቻል አለባት። ከሶማሌላንድ ጋር የተጀመረው ኤምኦዩ በጣም ፈጣን በጣም ጥንቃቄ በተሞላበት መልኩ መጠናቀቅ መቻል አለበት። ይሄ ሲሆን ቀንዱ ላይ ያለንን የበላይነት በጂኦፖለቲካ እሳቤ ውስጥ አስጠብቀን መቆየት እንችላለን የሚል ነው የዚህ ሳምንት ዳሳዩ። እናጠቃል እንግዲህ ምናልባት ዳኛ ነኝ ብሎ ለማስታረቅ ሐሳብ አለኝ ወደ እኔኑ ለማለት ስርስር የሚል አገር አይጠፋም። ምናልባት እሱም ደግሞ በሀብትና በደረጀ ጉልበታቸው ለማማለል የሚሞክሩ ሀገራት አይጠፉምና እንደው ከዓለም አቀፍ ጂኦፖለቲካውን ሊለውጥ ከቀጠናችን ከኛ ቀንድ ጋር ሊገናኝ የሚችል ምን አይነት ለውጦች ታይተዋል? ወይስ ያን ለውጦች ስለመኖራቸው የሚጠቁሙ ነጠብጣቦች አሉ የሚለውን እንመልከትና እናጠቃልስ። ያው ቅድም እንዳነሳውልህ ነው አሁን በዚህ አካባቢ ላይ ያለው የዲፕሎማሲና የቀጠናው ጂኦፖለቲካ ነጠብጣቦቹ በደንብ የሚታወቁ ናቸው። ከመቀዲሾ አንስተን ግብጽን ተመልክተናል። ከግብጽ ጋር ደግሞ ራሱን የቻለ ሴራ አለ። ከዚህ ከሶማሊላንድ እና ከኢትዮጵያ ጋር ያለው ኤምኦዩን በተመለከተ እንዲሁም ከኤርትራና ጅቡቲ ጋር በተያያዘ መሀል ላይ ደግሞ በአሸማጋይነትና የዚህ የምስራቅ አፍሪካን ሚዛን አስጠብቃለሁ የምትለዋም ኬንያ እንደምታውቀው ልክ ቅድም አንተ እንዳነሳኸው በሀያላን ሀገራት መካከል
ከአሜሪካ ጋር የተለየ ቅርበት አለኝ። ስለዚህ ይሄንን ቅርበት መነሻ በማድረግ የማሸማገሉን ስራ ሚዲየተር ሆኜ እሰራለሁ የሚሉ ሐሳቦችም የተነሱበት ነው። እንደ አጠቃላይ ከዚህ ከአፍሪካ ቀንድ ጋር ተያይዞ እኛ አቅጣጫችንን ነው መሳት የሌለብን፣ የተነሳንበትን ዓላማ መሳት የለብን። የግብጽ ዋነኛ ሴራ የሌሎችም አሁን የምነግርህ አካላትም ሴራ አይናችንን ከቀይ ባህር ላይ እንድናነሳ ነው ፍላጎታቸው። ያንተን አቴንሽን ዳይቨርት ለማድረግ ሰፊ የሚባሉ ዓለም አቀፍ የሆኑ ስትራቴጂዎችን በመከተል ኢትዮጵያ ሐሳቧን እንድታነሳ፣ ምክንያቱም በዚህ በመቀደሹ በኩል በአልሸባብ አማካይነት ውጥረት ከተፈጠረባትና እዛ ያላትን አክሴፕተንስ እንድታጣ ከተደረገ ትኩረቷን እዛ ላይ ታደርጋለች። ቀይ ባህር ላይ ያለው ጥያቄ ይነሳል። በዚህ በኩል ኤርትራ አለች፣ በዚህ በኩል ጅቡቲ አለች። ቀጠናውን በመወጠር የኢትዮጵያን አቴንሽን ከቀይ ባህር ማንሳት ነው የተፈለገው። ኢትዮጵያ አሁን ማድረግ ያለባት የቀይ ባህር ጥያቄውን በአንድም ይሁን በሌላ ከፍተኛ በሆነ መልኩ ቅድም እንዳልኩ ጥንቃቄ በተሞላበትና ፍጥነት በተሞላበት መልኩ ይሄንን ማሳካት የምትችልባቸው እድሎች ከፊት ለፊት በጣም ሰፊ ናቸው። የሀያላን ሀገራትም ካላቸው ፍላጎት አንፃር ቀጠናው ላይ ቤዝ የማድረግ ካላቸው ፍላጎት አንፃር የኢትዮጵያ ሰፊ ልምድ፣ የኢትዮጵያ ተሞክሮ፣ የህዝብ ብዛት፣ ቀጠናው ላይ ያላት ስትራቴጂካዊ አቀማመጥ ጭምር ብዙ የሚፈቅዱ ነገሮች አሉና ይሄን እድል የምንጠቀምበት ይመስለኛል። ቀጣይ ሳምንት አንድ ፕሮግረስ የምንመለከት ይመስለኛል። ጆባይ በዚህ ዙሪያ በቀጣይ ሳምንት ፕሮግረሱን ወይም የሚያሳየውን የእድገት ለውጥ ተንተርሰን እንወያያለን። ቀደም ሲል በገባነው ቃል መሰረት በሱዳንና በሰሞነኛው ጽምዶ ምን ሊያደርግ የማንን መልእክት ይዞ የማንን ሐሳብ ለማንሸራሸር ተልኮ የመጣ ነው የሚለውን ጭምር በደረሱን እጅግ አሳዛኝም አሳፋሪም አስተያየቶችና መረጃዎች ጋር አዋህደን ነገ በሞርስ አጀንዳ መልሰን እንገናኛለን። አይደለም? በትክክል። ለዛሬው ከልብ አመሰግናለሁ መሐመድ። እኔም በጣም አመሰግናለሁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ተመልካቾቻችን በሞርስ የበላይ ጠባቂ የተሰናዳውና ወደ እናንተ እንዲደርስ የተደረገው የዛሬው የሞርስ አጀንዳ የስካሁኑ ነበር። በቀጣይ የሞርስ አጀንዳ እንገናኛለን። እስከዛው ድረስ ጤና ይስጥልኝ።